አንቺና ሞታ አዶናይን አትወዱትም። ለምን እንደሆነ ግራ እኔ አልጠላውም። አይደለም እኔ ጥላቻ የለብኝም። እኔ ጥላቻ አይጥመኝም። ምንም ቢሰራ አይጥመኝም። አይመቸኝም። በቃ ቀልቤ አይመቸው። በቃ ቀልቤ ከራስ እኔ እሱንና ቬሮኒካንን ከራሴ ጋር እየታገልኩ ነው። በቃ ቬሮኒካ ዘፋኟን ምን አደርሰዋት ደግሞ እሷ አያገባኝም ስለሷ። አዶናይን ግን ከራሴ ጋር ነው የምታገለው። ፍርዬ ነኝ ፎንቃ ምን አደረገች? ከራሴ ጋር ምክንያቱም አዶናይ ዮኒ አዶናይ እራሱ ችግር ላይ እንዳለ ግን ታውቃለህ። አዶናይ ውስጡን እንግዲህ እግዚአብሔር ነው የሚያውቀው፣ ከራሱ በላይ የሚያውቀው። እኔ እናንተ ዮኒ ምን እንደምታይ ጊዜ ይመልሰዋል። ቁጭ ብለን እንጠብቅ። አዶናይ በራሱ ጊዜ ምን አይነት ጉድ ውስጥ ነው የገባሁት ብሎ መውጣቱ የማይቀርም። አረ ምንም ውስጥ የገባው ነገር የለም። ፍቅር ነው ወይ ይቀጥላል ወይ አይቀጥልም። የእሱ ማንነትን ግን አይቀይረው። ይህን በእርግጠኝነት እናገራል። አዶናይ የእሱ ማንነት ቪዲዮ ዛሬ ከዮኒ ጋራ ያወራሁት ማንም አይቀይረውም። አዶናይ ይናገራል። ከዚህ በኋላ ይውላችሁ እንደ ታቦት አሰርታችሁኝ አንቺ ተናገሪ ካላላችሁ እኔ ጂጂ አይደለሁም። ይኸው ስሙኝ። እኔ ደግሞ የአዶናይ ማንነት አውትሻይን አድርጎ የብዙ ነገሮች ላይ አምባሳደር አድርገውት ኢቭን የቲክታክ አዋርድ ላይ ሙጭ ልጨርሳ አንቺ ብለሻል። እኔም ልጨርሳ አይዞሽ ጆን ዳንኤልን እንደርስበታለን። አይዞሽ በውስጥ ነው ልጁ እየሰራ ያለው። ታርጌት ያደረገውን ደግሞ ልንገር አይደለ ሲያየው ካናዳ ላይ ኮንቴንቱን ይሽጥ ሞቲቬት ያድርግ እንጂ የሚከፈለው ነገር የለም። ስለዚህ የሚያዋጣው ምንድነው? ኢትዮጵያ መጥቶ በተሸከማቸው ሚሊዮን ፎሎወሮቹ ኢትዮጵያ ውስጥ አድቨርታይዝ እንደሚሰራ ጆን ዳንኤልም እንደሌለ ብዙ ነገሮች መስራት እንደሚችል እንዲሁም ይወላችሁ ኮንቴንቱ ሴቶችን ሞቲቬት ማድረግ ነበር አይደለ? ከዛ ወደ ምን ለወጠው? ኢትዮጵያ ሲመጣ ወደ እርዳታ ለወጠው። የማን ስራ ነው ይሄ? የነ ጆን ዳንኤል ስራ ነው። ምን በሚለው ሰገጠ በሚለው ሰገጠም ደግሞ ህዝቡና ምሁሮቹ ተቀበሉት። ነገር አመጣ። ምን መጣለት? የቲክቶክ አዋርዱ ሲጀመር የጆን ዳንኤል ነበር። ጆን ዳንኤል ግን በሰዓቱ ለመፈታት እንትን ስላላለ ለማን ተሰጠ? እኔ ሚስጥሩን አሁን እኔ ንገሪ ካልከኝ ይሄን ነው። የቲክቶክ አዋርድ የተያዘው ለጆን ዳንኤል ነበር፣ ግን ጆን ዳንኤል መፈታት አልቻለም፣ አልደረሰም። ስለዚህ ለማን ተሰጠ? ይህንን ነገር እስከነ እንትኑ ለአዶናይ ተሰጠው። ይህንን ራሱ ማን እዛ ጋር እንዳመጣው እኔ ስለሰማው የዛኔ ስንከራከር ማለት ነው። ግን ይቺ ሰግጥ የሚለው ነገር ግን ተቀባይነት ስላልነበረው ይሄ ሁላ ፕሮሰስ ወደ እስር ቤት የገባበት ምሁሮቹም የተቃወሙት ምናምን ሆነ። ወዲያውኑ ግን ወደ ምን ለወጠው? ወደ እርዳታ ለወጠው። ወዲያውኑ ጆን ዳንኤል ሲፈታ ተጋጠመባቸው። ታርጌት ያደረገው ግን ሲመጣ ማንን ነው? ጃኒን ነው። ጃኒን ደግሞ ትዝ ይለኛል የመስከረም 23 ነው ምናምን አድቨርታይዝ ላሰራሽ ብሎ መቀሌ ጠራት። ሌላ ቀጠሮ ነበራት። እንዲያውም አይ በቃ እንደዚህ ስራ ስላለ የዚህን ያህል ብር ስለሚከፈልሽ ወደ ስንት መቶ ሺህ ብር ስለሚከፈልሽ እና መቀሌ ሄደሽ እንደዚህ አሬ ተብላ ተጠራች። በዛው ቀልጣ ቀረች። በጭራሽ አዶናይን አልናገረው። ምክንያቱም መብቱ ነው። አንድ ሰው በወሰነው ቢወስን መብቱ ነው ብዬ አምናለሁ። መብቱ ነው። ገባችሁ? ብዙ ነገር ሃንድል ለማድረግ ይሄ ሁላ ህዝብ ድብልቅልቁ የወጣበት ውስጥ ኦቨርዌልም ሊያደርግ ይችላል። ነገሩ ምን ሊያደርግ ይችላል? ሊከብደው ይችላል። እና አዶናይ አይ ብሎ ከጃኒ ጋር ራሱ አይ በቃ አልፈልግም ወይም ደግሞ ይሄ ነገር ውስጥ ልውጣ ቢል እኔ አዶክስም ማብራታ መቀጠልም መውጣትም እኔ የምመኘው ልንገራችሁ፣ ይሄን ጠላት ለማቃጠል ህይወታችሁ አንድ ላይ ቢሰምር ደስ ይለኝ ነበር። ይሄን ቻሌንጅ አልፋችሁ ይሄንን የመጣባችሁን በአንድ ላይ አልፋችሁ ይሄን አመድ የሆነን ቅንቅናም የሆነን መጥፎ ክፉ መንፈስን አልፋችሁት አንድ ላይ የፍቅርን ጥግ ብታሳዩን በቃ ፍቅር ማለት ይሄ ነው ብለን እናልፈዋለን። አሁን ለኦሮሞች ነኝ ወዳችሁ ከመሰላችሁ ማለት ነው ተሳስታችኋል። እኔ በእርግጠኝነት ነው ለሌላ ሰው መናገር ነው። ቪው ነው የምትፈልገው ይኸውልሽ ለሌላ ሰው ምንም መናገር አያስፈልግም። ሌላ የሚወጣ ሚስጥር ማለት ነው ከፈለገች ማለት ነው አዶናይ ትክክለኛ ሌዝቢያን እንደሆነ እኔ አውጣላታለሁ።
ከጃኒ ጋር ማለት ነው። ጃኒ መለየት ስለፈለገች ነው እዚህ ድራማ ውስጥ የገባችው። ሲጀመር ድራማውንም የጻፈው አዶናይ ነው። ከዛ በኋላ ማለት ነው አስፈላጊ ከሆነ አዲስ አበባ ላይ እያለ እኛ የኦሮሞ ሰዎች ባጫሉ እንዳለቀስን የትግራይ ህዝብም ያለቅሳል። አዶናይን እናስገድለዋለን ከፍለን ማለት ነው። ይሄንን ከፈለገች ማለት ተናገር አደርጓለሁ። አለቀ። እናስገድለዋለን። የተወለደችበትን ቦታ ተናገር አንቺ። በተለይ ስሟ እኛም አጫሉን አጥተን አይን የሚባለው እነሱም አይን አድርጎት በፖለቲካ ወደፊት ሊያመጡት ነው አይደል የፈለጉት፣ በቲክቶክ በምናምን ብሎ ማለት ነው። የሚቀረው አንድ ነገር ነው፣ ፓወር ነው። ፓወሩም ደግሞ ስልጣን ነው። ስልጣን አያገኝም። ቀድመን እናስወግዷለን። ይሄንን እወቁ። ዝም ብለን ስንከተላችሁ ዝም ብለን እንትን ስንል ማለት ነው እውነት እንዳይመስላችሁ። ተናገር ወለጋ ተበል እኔ ማለት ነው አዶናይን አስገድሏለሁ። 1 ሚሊዮንም 10 ሚሊዮንም ከፍያ አስገድሏለሁ። ትግራይም ህዝብ ማልቀስ አለበት። አዶናይ አዲስ አበባ ላይ መገደል አለበት። አለቀ። እኩል ለእኩል አነገልኝ ግን እናቴ ትሙት ጃኒ ላይ ታክቲክ የተጫወታችሁ ሰዎች ጋይስ እሷ ልትጠፋ ትችላለች፣ ግን ለእናንተ እንደማይጠቅማችሁ ነው የምነግራችሁ። አይጠቅማችሁ። እርግጥ ነው አዲስ አበባ ላይ ሰው የላት። እሷ ከወለጋ ነው የመጣችው በቅርብ 10 ዓመት ከምናምናቸው። ቤተሰቦቿ ደግሞ ገና የክፍለ ሀገር ንቅሳት ያለባቸው ሰዎች ናቸው። ምንም አያውቁ። እናንተ አዲስ አበባ ላይ ስለተወለዳችሁ ያ ሄኖክ የሚነፋት ሄኖክ ድንቁ የሚነፋት አሁን ደግሞ ባምቡሌ ነው ምናምን ከሚባለው ከሱ ዲቃላ የወለደችው እህት አርቲስት ምናምን ይሄ ዳዊት ድሪባ ምናምን የሚባል ሌባ የስንት ሰው ደም ያለበት በነዛ አማካኝነት አዲስ አበባ ላይ እናንተ ልትታወቁ ትችላላችሁ። በዛ የተነሳ ልጅቷ ላይ ተጽዕኖ እንደምታደርጉ ይሄንን እናምናለን። እሷ ሚዲያ ላይ ሰው ሊወዳት ይችላል፣ ግን በሪል ላይፍ ሰው የላት። አንድ ነገር ልንገርህ፣ ተስፋ የቆረጠ ሰው ቢያንስ አንተን ተስፋ ማስቆረጥ አያቅተው። በእውቀት ባትችል አባ ስንት አልከትፍ ያለ ጋጀራል አልከትፍ ብሎ ከጥቅም ውጭ ሆነ ጓሮ ይሆናል። አንድ ነገር ልንገርህ፣ ሰው ልጅ ትልቅ ሰው መሆን አይፈለግበትም እንደዚህ አይነት ነገር ላይ ለመድረስ። እሺ ተስፋ መቁረጥ ብቻ በቂ ነው። ብርህ ህይወትን ካልቀየረልህ የሆነ ነገር ልታረግበት ምንም ነገር አታጣም። ገብቷል? ዛሴት በጭንቅላት የሚረዳ ሰው ብታጣ በሌላ መንገድ የሚረዳ ሰው አታጣ። እንዳትረሱት። የክፍለ ሀገር ልጅ ናት። ዘመዶቿ ክፍለ ሀገር ናቸው። የአይንን ቀለር አጥፍተውት ነው ወደ ክፍለ ሀገራቸው ቢመለሱት። እሷ ላይ የእውነት በእንደዚህ አይነት መንገድ ለአንድ እንኳን ጥሩ ነገርና መጥፎ ነገር አለ ምንም ማሰብ የማትችል ልጅ እንደዚህ ይሄንና ዙሪያ ጥምጥም ሄዳችሁ ታክቲክ ከተጫወታችሁባት እናቴ ትሙት ቢያንስ መልማት ቢያቅታት ሙጀም አያቅታት። አሁን አንዱ ፌመስ በቅርቡ ታያላችሁ፣ በዚህ ወር ይወጣል። ያን ጊዜ ጆከር ምን አለ? ሪከርድ ያርጋችሁ አስቀምጡት። 20 ሚሊዮን ብር ተከፍሎ በማስታወቂያ ስራ ሀገር ይወጣል። እኔ እዚህ ሀገር አልላችሁ፣ ይሄን ሪከርድ ያርጋችሁ አስቀምጡት። ፌመስ የሚባል እኔ ስሙንም መጥራት አልፈልግም፣ 20 ሚሊዮን ብር ተከፍሎት ይሄንን ጉድ ታያላችሁ። እኛ ስለያዝነው ግን እኔ ነገሩን እኔም ደርሼበታለሁ። ከኔ የሚያመልጥ ነገር የለም። ካልተቋረጠ ከሄደ ይኸውላችሁ ቲክታክ ባናቷ ትቆማለች። 20 ሚሊዮን ብር ተከፍሎት ሴትዮ ሞተ ነፍስ ይማር ገለና ጨርስ ብትበላ አንተ ሞተ ላኩሽ ጌም እንጮት። አረ ምንድነው አረ ፍቅር ቤተሰቦችሽን ያዥልኝ። እጅ ጽሁፍ እዚህ ነው እንደሚለማመዱት። ምንድነው እንዲህ አይነት አማርኛ አለ እንዴ? what is this? አረ አይክንት ዝም አላሉ። አሁን ታፕታፕ አድርጉ። ቆሽ አንቺ ለሰባት ሞዴሬተር የሚያስቸግር ህዝብ ሩቲ እንዴት ነሽ? እንኳን አደረሰሽ ለጾም ተገናኘን። እስቲ እንኳን አብሮ አደረሰን። ትናንት ገብቻለሁ፣ አልተገናኘን። ረዲን አግኝተሽ አታውቂያለሽ? ፍቅር ከረዲ ጋር ተጫውቼ አላውቅም፣ ግን በጣም አያታለሁኝ ከነ ኤርሜች ጋር ምናምን ምርጥ ልጅ ያው ሪከርድ አላት እኔ ጋርም። ምንድነው ጋይስ ትሪፕል አረ ባካችሁ ባንድ ሰው ነግራት ያለው ጋይስ ያረ በእናታችሁ ትሪፕል ነው። ታፕታፓችሁ አቤላ ላይ ታፕታፕ አድርጉ። አጆን የምትሉኝ ምንድን ነው? ቁጭ በል ተውኝ ጋይስ ተውኝ።
ሳተው ወይኔ ወንድሜ ብለናል እንዴ እናንተ ስላላችሁ ነው። ወይኔ ወንድሜ ሳተው በእናታችሁ እኔ ለራሴ ተዳረ ራሱ እንደዚህ እኔን እንዲህ አጥለቅልቁት። ልጅ ገዳም ነው የምትገባው። በቃ ገዳም ነው የምትገባው። ኧረ ተው ምንድን ነው የምትጽፉብኝ? ደብተራ ብዛላት ኧረ ረቲ ምንድን ነው የምትጽፉብኝ? አንተ ተው እዚህ ዝም በሉ። ተዋቸው፣ ካወራክ ይቀጥላሉ። ተዋቸው እንዴ! ኧረ አጥለቀለቁት። ኧረ አጥለቀለቁት እና እኔ የፋሚሊዬን እንትን እንዴ! እሺ ቢያንስ እየጻፋችሁ ታፕታፕ አንቺ እኔ ቤትም ጽፈው ሲደክማቸው ነው ወደ እናንተ የመጡት። ጋይስ የምትጽፉ ሰዎች ታፕታፕ እያደረጋችሁ ታፕታፕ። ኧረ እንደው ባባዬ ጋይስ ሁለት ዶናት እንኳን ግን እኔ ጋርም ግን ምንድነው እንደዚህ ገብረ ጻድቅ የለ ኃይለ ጻድቅ የለ። ከዚች ላይ እኔ አልነሳም ስላችሁ አልነሳም፣ ከዚች ቦታ ላይ አልነሳም። ብድሬ ሳልመልስ ከዚች ጋር አልነሳም። እኔ ግን የምለው በጣም የሚገርመኝ ደግሞ የእውነት እግዚአብሔር ምስክሬ ነው። ግርም ሄዳችሁ አንፎሎ አድርጉ ስላችሁ ጭራሽ አንፎሎ ገዝቶ አምጥቶ እናንተ ደግሞ ፎሎ አድርጋችሁ ጭራሽ 100,000 በአንድ ቀን ፎሎ ሲያደርጉ አስባችኋል? ዩ ጋይስ አዶናይ አንድ ነገር ልንገርህ አይደለ? ያ አንተ ወስፌ እኮ ነህ። ወስፌ ታውቃላችሁ? እኔ አዶናይን ወስፌ ነው የምለው። በቃ እንደ ወስፌ ነው። በቃ ሾል ያለ ነው አዶናይ። ይሄ አዶናይ ወስፌ ነው ለኔ። በአንድ ቀን አስባችሁታል? 100,000 ቴንክ ዩ ማማዬ። ይሄ ወስፌ ልክ ከኔ ጋር እንደተያያዘ የምታዩት በአንድ ጊዜ 100,000 ፎሎ ገዝቶ ፎሎ አስደረገ። አይገርማችሁም? እግዚአብሔር ምስክሬን እኮ ነው። እልሁ ማለት ነው ከኔ ጋር ያለው እልህ። አዶናይና ጃኒ ተመካክረው ባደው ይላችሁ። አዶናይ ነው የጃኒን አካውንት ያዘጋው። አዶናይ ነው ደርሼበታለሁ። የጃኒን አካውንት ያዘጋው አዶናይ ነው። አዶናይ ከጆን ዳንኤል ጋር ራቁታን ደውላ ጆን ዳንኤልን ራቁቱን ደውላ ጎንደር ያለች ጊዜ ደውላ አዶናይ አግኝቷት ሊደበድባ፣ ግን አዶናይ ያው ጥፍሩን ተሰርቶ ስለነበረ አይደባደብም። መደባደብ አይችልም ልጁ መዳነስ ነው የሚችልና ተናዶባት ዳነሰባት። እንዲህ አላት ምናምን። ኦኬ ይሄን ማወቅ አለባችሁ። አዶናይ እንትን የሚል አይደለም። ሚስጥሩ ያነ ነው። ጆን ዳንኤል አይፈልጋትም ጃኒን። እሷ ግን ጎንደር እያለች ራቁቷን ሆና ደውላ ጆን ዳንኤል ልታጠምደው። ጆን ዳንኤል በጣም የምታምር ሚስት አግብቶ ልጅ ወልዶ ጥሩ ሪሌሽንሺፕ ላይ ያለ ሰው ነው። ጃኒ ደግሞ ማጥፋት ነው የፈለገችው እና ደርሶኝ አሁን መረጃውን ነግራችኋለሁ። እሺ እነዚህ አካውንቷን ያዘጋባት አዶናይ ነው አካውንቷን ያዘጋባት አዶናይ። ባደወይ እውነት በጣም ያልታወቀበት መሰሪ ድብን ያለ መሰሪ። ቢኮዝ ሁላችሁ እንደምታውቁት አዶናይ ኢትዮጵያ ከመግባቱ በፊት ጃኒ ትበልጠዋለች በእውቅና። ያው ጃኒ ከጆን ዳንኤል ጋር ተለጥፋ የማትለጠፈው ወንድ የለም። ያልተለጠፈ ስቲከር ናት እኮ ባምበር ስቲከር ልጥፍ ነው። ከምር ነው የምላችሁ። አሁን ጃኒን እናቃታለን። ጃኒ ተለጣፊ ናት። በሁሉም ቦታ የምትለጠፍ ተለጣፊ ናት። ታውቃላችሁ። እና አልፈርድባትም። ጃኒ የደሃ ልጅ ናት። እናቷ ጠንቋይ ናት። ታስታውሳላችሁ? ከ2 ወር በፊት እንዲያውም ለወርቄ ሼር አድርጉ። እኔና ወርቄ መረጃ ደርሶነ ጃኒ እናቷ ጠንቋይ እንደሆነችና የጠንቋይ ቤት እንዳላት መረጃውን መልቀቅ ስጀምር ታስታውሳላችሁ? በኔ ላይ አልቀሳብኝ ያውቃ 10,000 ሰው ሰብስባ እዮዳብን አጥፉልኝ ምናምን ብላ ያለቀሰች ጊዜ ታስታውሳላችሁ? የሚያስታውሰው አለ? ታስታውሳላችሁ? do you guys remember? ጃኒ በኔ ላይ አልቀሳ ሰብስባ ህዝብ ሰብስባ እዮዳብ እንደዚህ ብሎኛል ብላ። እኔ ግን መረጃ ደርሶኝ ጠየቅኳት። የጃኒን አካውንት ያዘጋው ራሱ አዶናይ ነው። ራሱ አዶናይ ራሱ አካውንቷን አዘግቶት
ራሱ አካውንት ትዝ ይላችሁ እንደሆነ ጠዋት ተነስቶ እኔም ጠዋት እኮ ከእንቅልፌ ስነሳ እኮ አካውንቱ ተዘጋ ብሎ እየሰራውን እንትን ከዛ እሷ ተነስታ እሱን ያዘጋብኝ ብላ ከዚህኛው ልጅ ጋር እንድትባላ ማለት ነው። ይሄ ፈረደበት አዘጋለው እያለ ደግሞ ቀየሆነ የሰራውለት ቪዲዮ ነበር። እናቱ ድንጋይ ተለሱ ታረቀ ለምን ገደል አይገባም ሲፈልግ እኮ አንቺ ጂጂክያ አንቺ ነሽ ስለኔ የምታወሪው። መጀመሪያ ስለ ቤተሰብሽ ልጅሽን ከባሏ አጣልተሽ ከልጅሽ ባል ጋር የተኛሽ ሴትዮ ከኔ ጋር ታወሪያለሽ ባለጌ። ልጅሽን ከባሏ አለያይተሽ የልጅ ልጆችሽን ያለ እናትና ያለ አባት ብቻቸውን እንዲሰቃዩ ከዚህ እዛ እየተመላለሱ እንደ ዕቃ ከዛ ቤት ወደዛ ቤት እንዲመላለሱ ያደረግሽ ሴትዮ ነሽ ስለ እናትነት የምታወሪ። መጀመሪያ የራስሽ ልጅ ውደጂ። ጃኒን ከመውደድሽ በፊት የገዛ አምጠሽ የወለድሻትን ልጅ ውደጂ። መጀመሪያሽ አምጠሽ የወለድሻትን 9 ወር አርግዘሽ የወለድሻትን ልጅ መጀመሪያ አክብሪያት፣ ውደጃት። እሷን ነው በአደባባይ ስሟን እያጠፋሽ የሚዘገነን ስድብ ልጆችሽን የምትሳደቢ ሴትዮ አሁን ስለ ሰው እናትነት ዞረሽ ስለ አዶናይ እናት ታወሪያለሽ። ባለጌ አትሁኚ። ጃኒ ተናግሬያታለሁ፣ ኦፍ ኮርስ ተናግሬያታለሁ። ግን ሁላችሁም የሚያንገበግብ ነገር ምን እንደሆነ አልገባኝም። ከዘር ጋር አትውሰዱት፣ ከዘር ጋር አታገናኙት። በቃ እሷም አትወደኝም ተሳድባለች፣ ዘረኛ አልወዳትም ብላለች፣ እኔም አልወዳትም። ምን ነው በቃ የሚጠላኝን ሰው ጠላለሁ፣ የሚወደኝን ሰው ወዳለሁ። አለቀ። በግዱ ደጅኝ ልላት አልችልም፣ በግዱ ደጅኝም ልትለኝ አልችልም። ሲቀጥል ደግሞ ከአዶናይ ጋር አብሮ የመቀጠልና ለመቀጠል የሁለቱ ነገር ነው። እኔ አይደለም እዚህ ውስጥ እኔ ተዋት አትተዋት ውስጥ አልገባም። አዎ እንደ ወንድምነት መጠን ራሱ ይምረጥ። ምመርጥለት ሰው አለ? አዎ አለ። ከመረጣትና ከገባት መብቱ ነው። እኔ ልከለክለው አልችልም። በሁለቱ ፍቅር መሀልም አልገባም። በቃ ጃኒም እንደ ግል ሎዛ አትመቸኝም ብዬቻለሁ። እኔ ደግሞ ድብቅብቅ ውሸት ምናምን ይሄ መሽቆጥቆጥ አይመቸኝም፣ አልወድም። ለምን ነው የምነግርሽ አዳም። ለዛ ነው ፊት ለፊት መጥቼ የተናገርኩት። ፊት ለፊት ነው የተናገረችኝ፣ እኔ ፊት ለፊት እናገራታለሁ። ከዘር ጋር አታገናኙት፣ ከፖለቲካ ጋር፣ ከዘር ጋር፣ ከሃይማኖት ጋር አታገናኙት። ገባችሁ አይደለ? በቃ ይሄ ነገር ለመናገር ነው ሳልፈልግ ገብቼ የተናገርኳችሁ። ምክንያቱም አጀንዳውን ቀይራችሁ ሎዛ የሆነ ነገር ካለች እንደዚህ ነው። እሷ ደግሞ ሀብታም አይደለም። እሺ ሰሚ አንቺ ሙጃ ይቺ ሙጃ ለምናትዮ ይቺ ሙጃ ለምናት እናት ይቺ ሙጃ እናትዮ ማለት እንዲያውም አዶናይ አይደለም እናትን ነው የሚቀጠቀጣ። ለምንድን ነው እንደ ትልቅነታ ገንዘብ ቢበዛ ጭንቅላት አይሆንም። ዩጋዴ ምሽት ያንን የሚያክል መሬት ከአንድ ትግራይ ገበሬ ላይ የወረራ የድሮ በመለስ ዜናዊ ጊዜ የወረሳችሁትና ስንት ትግሬ ከዛ ስንት የተጋሩ አባት የትግራይ አባት ከመሬቱ ላይ ያስነስታችኋል። ገባ? ያ ገንዘብ አይሆንም። እንደዚህ አይነት የህፃናት ጫጫታ ላይ እኔ እንኳን ጂጂ አልገኝም እንደዚህ አይነት ቦታ ላይ። ምክንያቱም አንተ ብሬክ አፕ ላይ ነው ያለው፣ መጥፎ ነገር ላይ ነው ያለው። እዚህ 5 ሚሊዮን አለ፣ እዛ 5 ሚሊዮን አለ። የእሷ 3 ሚሊዮን እና 2 ሚሊዮን ፕል 1 ሚሊዮን ተከታይ አለ። እንዲሁም ብዙ ነገር አለና እንደዚህ ነገር ሲሆን እኔ ልጄ ምንድነው የምለው ጀስት ቲኬት በቃ አሁን ይሄ ነገር ይለፍና ኢንጆይ ወይንም ትኬት ቆርጬ ምናምን ወይ ታይላንድ ወይ ምናምን ነበር የምልከው ወይንም የሆነ ቦታ አዋሳ ወይ ኢትዮጵያ ውስጥ ሄድና ትንሽ በቃ ተረጋግተናና ስትመለስ እንዲህ አይነት ጭንቅላት ቢኖራት ኖሮ ልክ ብቻ በት ደግሞ ሀብታም አይደሉም። እሺ ሰሚ አንቺ ሙጃ የተከበሩ ሰዎች ናቸው፣ እንዲህ ያሉት ሰዎች ናቸው፣ እንዲህ ያሉት ሰዎች ናቸው። የተከበረ ሰው ገንዘብ ያለው ሰው እንደዚህ አይነት የወረደ ቲክቶክ መንደሬ ላይ ለዚያውም በዚህ ሰዓት አይወርድም። ውሸት። ኢትዮጵያ ውስጥ ያላችሁት ባዶ ናችሁ እኮ ባዶ። ከመንግስት እየዘረፋችሁ ነው ያላችሁት ሀገራችንን። እኛ የምንከፍለውን እዳ እየሰበሰባችሁ ባለሀብትን ባለሀብት እናሳይሻለን። ባለሀብት እኔ በስልክ እናሳይሻለን ኔቱ ጋር ባለሀብት እንዳለ። ባለሀብት እኮ ብቻውን ገንዘብ አይደለም፣ የሆነ ፋሚሊሽ ላይ ራሱ ልትሰሪ እኮ ይገባል። ግን ገና እናንተ ገና እኮ ልንገራችሁ፣ ገና ሲተዋወቃት ልጅቷን ከእህቶቹ ጋር ነው ቪዲዮ ማሰራት የጀመረው። ስማርት ይሄ ልጅ እኮ ሰው እንዳይመስላችሁ ይሄ ሙጃ ያ ዛሬ ተዋወቁ። መቀሌ የወሰዳት ጊዜ ስትሄድ በሙሉ አውቃለሁ። የወሰዳት ጊዜ ወደ ነው በሶስተኛው ቀን እህቴን ተዋወቂ፣ ወንድሜን ተዋወቂ በደብ ሳይለማመዱ ወደ ቤተሰብ የወሰዳት። ከዛ ቪዲዮን ያሰራት። ከዛ ይሄ ደግሞ የጃኒ ዘመዶች አሉ፣ ልጆች አሉ። ወዲያውኑ ወይኔ እህትዬ ሲያምር ያዶናይ ወንድም ሲያምር ያዶናይ ምን ትርክስ ነው ሁሉ ነገር ቢዝነስ ያደረጋችኋት ልጅቷን። እኔ ደግሞ ታያላችሁ
አይ በምን ቀን ነው እዚህ ነገር ውስጥ የገባ ነው እንድትሉ ነው ማረጋቸው። አይምሰልም። እኔ ሲናገሩኝ አይሰማኝም ምናምን። በደንብ አድርጎ ነው የሚሰማችሁ። እናንተ ሀብታም አይደላችሁ። ምንም ደግሞ ከየት አመጣችሁት ሀብት ነው? ሀብታም ነው ይጣራል። ገና የእያንዳንዱ ሀብት እኮ ይጣራል እኮ። የጊዜ ጉዳይ ነው። ጦርነት ሲያልቅ እኮ ሀብት ይጣራል። ጃኒና አዶናይ አንድ ቁም ነገር ነው የምናገረው። ስሙ፣ ጃኒና አዶናይ ዘላቂ ፍቅር የላቸውም። ይሄ ዘላቂ አንድ ሰኛ ፍቅረኛ ስንይዝ ፊውቸር ነው የምናስበው። ገባሽ? መውለድ ማግባት ምናምን ያ ነገር እነሱ ጋር የለም። ግን ይታረቃሉ፣ ይመጣሉ ቪዲዮ ላይ። ግን ቀጣይነት ፍቅር የላቸውም። ለምን ካላችሁ ይሄ የእግዚአብሔር ነው። በቃ እኔ አላቅም። ግን ጃኒና አዶናይ ወደፊት ዘልቅ ያለ ዘላቂ ፍቅር የላቸውም። ግን አሁን ላይ ይመጣሉ ከእንደገና። ማርያም እኮ እያጽናናት እየደወለላት ምናምን ነው። ይቀጥላሉ። ጃኒ ትመጣለች፣ ላይቭ ላይ በዚህ ሳምንት ትመጣለች። ግን ማሪ የሁለቱ ዘላቂነት ፍቅር አይዘልቅም። ዘላቂ ፍቅር የለውም። ሌላውን ስትከፍሉኝ ነው ማውራው፣ በነፃ አላወራም። ማሪ ቪዲዮ ያረ ያላችሁ ስለ ማርያም ስለ እግዚአብሔር ጣል አርጉ። እዚህ ኮሻሻ እየሰራችኝ ነው እኮ ሶት እየቆም ማሩት ነው ወይ ማሪ ጃይ። እነሱ ሁለቱ እንደውም አሁን ራሱ አይዋደዱም። ለፊውቸር አውቀው እንዲ ለማስመሰል ምናምን ይሄ ለተንኮል ነው እንጂ የተገናኙት ማሪ ሁለቱ ራሱ አይዘልቁም። ጃኒን ማነሱም ጆን ዳንኤልና ናዮ የውሸት ፍቅር ነው ውስጣቸው ያለው። ናዮም ስለወለደችለት ምናምን ሼም ይዟት መጥቺ ቺተር ናት እኮ። ግን የነሱም አይዘልቅም ማሪ አይዘልቅም። ጆን ዳንኤልን ከሆነ ጊዜ በኋላ ከሌላ ሰው ጋር እናየዋለን። ኦኬ ትፉ እቺን ነገር ለታሪክ አስቀምጧት። የጆን ዳንኤልና የናዮ ፍቅር ራሱ አይዘልቅም። ግን ጃኒዬ ግን አምሮባት አሽበርቅርቅርቅ ብላ ቢራቢሮዬ አምሮባት ወደፊት ነው የምትሄደው። ሲጀመር እሷን ሸቅ ማሪ እሷን ተጠግተው ያብረቀርቃሉ። እሷን ተጠግተው ያብረቀርቃሉ እንጂ እሷ ሰው ተጠግታ ለምታብረቀርቀው ማይለም ለብቻዋ ቢራቢሮ ናት ማሪ። ስለዚህ የናዮና ይሄ ጆን ዳንኤል ፍቅርም ዘላቂነት የለውም። ኧረ በስመ አብ ምን እያረጋችሁ ነው? 470 ሰዎች እንዴ! የአዶናይ ኮንቴንት ሴቶችን ሞቲቬት የሚያደርግ ነው እና ስፖርትን የተመለከተ ነው። ምንም ከዚህ ጋር የሚያገናኙ የለም። ጌመርም አይደለም። ከዚህ ጋር የሚያገናኘው ኮንቴንት የሚሰራም አይደለም። እርዳታ ውስጥ የለበትም። ምን ውስጥም የለበትም። ያለውን ራሱ አሳይቶ ባዶ እንደነበረ ነው የተናገረው። ምንም ነገር የለው። እንዲያውም ኢትዮጵያ ሲገባ እንትን ላይ ሲቀርብ አንዳንድ ንግግሮቹ ሰው ደብሮት ይሄ ሴጋ የሚለው ምናምን ደብሮት አፉን አስይዘውት ነበረ። እኛም ቀጥቅጠነው ነበረ። ከዛ እንዳልኩሽ ከቲክቶከሮች ጋር አብሮ ኢንተርቪው ሲደረግ ሲጨዋወቱ መለማመድ ጀመሩ። ሲለማመዱ መለማመድ ኢዝ ፓርት ኦፍ ላይፍ ያለው ነገር ላይ ከጃኒ ጋር ተዋወቁ። እሱ በፎሎወር ከሁለቱ ከጆን ዳንኤልም ከጃኒም ይበልጣል። በፎሎወር በእውቅና አዶናይ ይበልጣል። ስለዚህ በመሃል ተፈጠረ። በተፈጠረው ነገር ያውቃል። እስር ቤት እየሄደች እንደምትጠይቀው ምን እንደምትለው በደንብ ነው የሚነጋገሩት። ያውቃል። ምንም የተደበቀ ነገር አይደለም። ኤክሱ እንዳረገዘች ምናምን ይታወቃል። የቲክታከሮች ጭቡቴ ይሄ ነው። ስለዚህ ካሉት ሴቶች ከቲክታከሮች ጸዳ ያለችው ጃኒ ናት። ጽድት ያለችው ጃኒ ናት። ስለዚህ ገስዋት የአራድዬ ልጅ ደግሞ ጸዳ ያለችውን ትለቅማል። ይሄ ስራው ባህሪ። ስለዚህ ተዋወቁ፣ ተግባቡ። እምቢ ማለት ትችላለች። እሷም እኮ ለምንድን ነው የማትለው? ትችላለች እኮ። ከዛ ኢቭን አለባበሷን እንኳን ሲያስቀይራት ወንድ ነበረች ጃኒ። የሰፊ ጅንስ ምናምን አርጋ ፉን የምትልጅ ናት ጃኒ። አስቀይሯት፣ በስነ ስርዓት ሮማንቲክ አድርጓት፣ ደስ የሚል ነገር አድርጎ በደንብ ተንከባክቦ ወዷት እንጂ ለመጠቀም ብሎ አይደለም። ምክንያቱም ከነሱ የበለጠ ፎሎወር ያለው ሰው ለመጠቀም ነው ብሎ ማሰቡ ራሱ ግራ የገባው ነገር። ምንም የሚጠቀመው ነገር የለም። ትንሽ ቢሆን በፎሎወር ሊጠቀምባት ነው ታለ። ከነሱ የበለጠ ፎሎወር ኖሮት እንዴት ይጠቀማል? ጃኒን ጠቀማት፣ አስከበራት። አሁን ብዙ ሰዎች በጣም ነው ጃኒን ያስከበራት። ጥግ ድረስ የተከበረችው ጃኒ በጆን ዳንኤል አይደለም። መከበርና ፎሎ ማስገኘት ይለያያል። ይሁን ተከብራለች፣ አልተከበረችም። ምንም ድሮም አልተናቀችም ጃኒ። አንዳንዴ ሰዎች ሂፕሆፕ አለባበሷ ነው። ጂጂ አዶናይን አልወደደችው። ጸቧ ከአዶናይ ጋር ነው።
አንፎሎ አርጉት እያለች ነው። እኔ ስስቅ ነበረ። ጂጂ በቃ አዶናይ አልተመቻት። እኔ ሳቄ ነው የሚመጣው። የጂጂ አዶናይ አልተመቻትም። እኔ በአዶናይ ያለኝ አስተሳሰብ ተቀይሯል። በየዋህነቱን አይቻለሁ፣ መልካሙነቱን አይቻለሁ። ከጃኒም ጋር ሆነ አልሆነም እኔ ተመችቶኛል። ልጁ ይስኩ በቃ ደግ ልጅ ነው። ደስ የሚል ባህሪ ያለው የዋህ ነው። ማንም እንዳይወስድበት የዋህነቱ። ከጃኒም ጋር ሆነ አልሆነ ታዲያስ ሀብትዬ ከጃኒም ጋር ሆነ አልሆነ አዶናይ በቃ አሪፍ ልጅ ነው። አሪፍ ልጅ ነው። ይሁንም አይሁንም መብት አለው። ከጃኒ ጋር በተፈጠረው ጉዳይ ቢለያዩም አብረው ቢሆኑ አውትሻይን ያደርጋል። ጥንካሬው ልዩ ለወንዶች ምሳሌ ይሆናል። ሴቶች ጥቃቅን ሚስቴኮች ሲሰሩ ፎርጊቭነስ እንዳለ ያሳያል። ፎርጊቭነስ እንዳለ ያሳይና ለብዙ ወንዶች ለካ ሴትን ልጅም ይቅር ማለት እችላለሁ የሚል ሐሳብ በኢንስታግራም ወይስ በቲክቶክ ጻፉልሽ? A few moments later. What? ሊያሾ ጎንደር በፕራይቬት ሩም ውስጥ አዶናይና ጃኒ ሲጣሉ ማን ነው ቀርጾ ይላከልሽ? እንግዲህ ብዙ ቲክቶከሮችን ሄዱት፣ አርቲስቶችን ሄዱት፣ ትልልቅ ሰዎች ናቸው። ፕራይቬት ሩም አካባቢ ማን ነበረ ሲጣሉ ጠብቆ ቀርጾ ይላከልሽ ሰው ማን ነው? ይህም እኮ ወንጀል ማለት። ሴቷ አሾ ስፒድ ናት። እብድ የሚመስል ግን እዚህ የደረሰ አሾ ስፒድ በእብድነቱ የሚታወቅ ግን አሁን 51 ሚሊዮን ያለው ሰው እናቱ ራሱ ስለማትተማመንበት ከቤቷ በ16 ዓመት ነው አውጥታ የቆለፈችበት። እያለቀሰ ቪዲዮ አለ አሾ ስፒድን። ከሱ የበለጠ ኦዲየንሶቹ አይፈልጓትም። እናትየው ላይቭ ላይ ነኝ እያላት እንኳን አምጣ እባክህ ምን አባ ላይቭ ነው ብር አምጣ እያለች ታመናጭቀው ነበር። ኦኬ ማማ እያለች ይሰጣት ነበር። ያ እስቲ ክብሩን የጠበቀና አስተማሪ ሰው ምን ያለ የኢትዮጵያ ሕዝብ እንደሚከተል ታያለ። እብደት የተሞላበት ላይፉ ስለገባ ነው የጃኒ እድሜ ውስጥ ያሉ ሰዎች እየተከተሉት ያሉት። አንድ ነገር ልንገር አዶን 5 ሚሊዮን ሊኖር ይችላል፣ 10 ሚሊዮን ሊኖር ይችላል። 4 ሚሊዮን ችግረኛ ነው። ካንተ የሆነ ነገር የሚጠብቅ እንድታሰባስብለት የሚፈልግ የኢትዮጵያ ወይም ደግሞ ሚዲያ ላይ ያለውን እንቅስቃሴ እናውቃለን። አንድ ሰው መጥቶ ቸግሮኛል ሲል 35 ሰው እባክሽን እርጅኝ የሚል ቴክስት ነው የምታየው። በችግር እንኳን የሚቀናና ሰው ያ ዛሬ ፎሎ ሊኖር ይችላል፣ ግን ላንተ ህይወት መቀየር የሆነ ነገር ብር ልታገኝበት ግን እንደማይጠቅም ነው የምነግርህ። አይጠቅም። ገብቷል? ያ ይሄ ሁላ ድራማ ከየት እንደሚመጣ ታየዋል። ችግር የለውም። ጃኒ ላይ ተመሳጠሩባት። ጃኒን ጆንም ተመሳጠርባት። ጆን አንተ የሸርሙጣ ልጅ፣ አንተ ግንባራም ገጣጣ፣ አንተ ልቃሚ ቺት አርገህባት እንኳን ከሌላ ሴት ወልደህ እንኳን ተስፋ ሳትቆጥር ሁሉ ቀን ጆን ጋር ልሄድ ነው ጆዬ ጋር ልሄድ ነው ስትል ምን ሰማትኛ? ገብቷል? ቁጭ ብላ እየጠበቀች ነበር። ወልደህ እንኳን አላመነች። አንተ ቅሪ እስተምትላት ድረስ አልቀረች። ገብቷል? አንድ ነገር ልንገር፣ እናቴ ትሙት ጃኒ ላይ ታክቲክ የተጫወታችሁ ሰዎች ጋይስ፣ እሷ ልትጠፋ ትችላለች፣ ግን ለእናንተ እንደማይጠቅማችሁ ነው የምነግራችሁ። አይጠቅማችሁ። እርግጥ ነው አዲስ አበባ ላይ ሰው የላት። እሷ ከወለጋ ነው የመጣችው በቅርብ 10 ዓመት ከምናምናቸው። ቤተሰቦቿ ደግሞ ገና የክፍለ ሀገር ንቅሳት ያለባቸው ሰዎች ናቸው። ፊንገር ማናቴ አፋም ዳቧም ርጥፍጥፍ ብሎ ለወሬ ስማሙን ምን ይበለን ስሙ ያና ቃዲ ጋይዜታ የፊንገር እኔ ከፊት አይጠፋም። ለመጀመሪያ ጊዜ
እቺ ምጠላት ቁርበት አሁንም እጠላሻለሁ አንቺ ግማታም ማለት ነው። ግን እንደ ትናንትናው አስቀኝ አይቻላቅም እንዴ ይወርስ በቃ ዳቦ ምርጥብ አፏ ምርጥብ በዚህ እንትን ተሸክማ ወርስ ተወዱ አብራንም በልተናል ጠጥተናል ማጣቁ ጨፍረናል ማጣቁ በቃ ፓስተር ቆለጦ አንተ ወራዳ እድሜ ልክህን ያዋርጅ ያንተማ ውርደት አላልቃለ ጆን ዳንኤል በሪሌሽኑ ላይ በሪሰራኮል አንድ ቀን ሴቶችን ተናግሮ አያውቅም። ሁሌ እንደደበቀ ነው። ጃኒና ከዚህ ጃኒ ቪዲዮ አቀናብረው ማለት ነው እኔ ነኝ እንዲደበቅ የፈለኩት። እድሜ ልክህን ውርደት በቃ በአንተ ቤት አሁን ጆን ዳንኤልን በዚች አስታከክ ልትበቀለው በዚች አስታከክ ማለት ነው። ተታረቁ እኮ ፓስተር ቆለጦ እቴቴ ታረቁ። አንተ ወራዳ ልጅ 13 አመት ተዋረድ። አሁንም እንደ ሁሌ ደግሞ ህፃናት ማለት እንደገባ እንደው ያላረጥኩ ወሸ አዶናይ ሁሉ ጉድ ያውቃል ወይ? በእርግጠኝነት የሚያውቅ አይመስለኝም። ማለት ስገምት ወይም ደግሞ አውቆ በይቅርታ የተተላለፈ ነገር ይመስለኛል። አዶናይ ይወቅ አይወቅ አላውቅም። ግን እውነት የሆነ ነገር ከሆነ ግን አዶናይ ያሳዝናል። ግን እቺን ብቻ ልናገር፣ ተፈለጋችሁ ስደቡኝ፣ እርግጥ አርጉኝ። እቺን ተናግሬ የምትረግጡኝ ከሆነ አይቼ ነገ ደግሞ በደንብ እርግጥ አርጌበት የመጣ ይምጣ ብዬ እላለሁ። ጆን ዳንኤል እና ግን ጃኒ የሆነ ግን ስሜት አላቸው ዝም ብዬ ሳስበው። እኔ የምላችሁ ግን ቆይ አሁን ጆን ዳንኤል በብዛት በአካውንት ይታማል፣ ያዘጋል ምናምን እየተባለ ይታማል። ለምን መረጃ እናወጣ ማለቴ? እኔ አሁን አንድ ጊዜ ማልዋሸው ነገር ያኔ ድሮ ስንጣላ እሱ ምን አለኝ? እኔ ተናዶ ነው ግን ያኔ ተናዶ ነው ስንጣላ አካውንቷ እናዘጋ ምናምን ነገር ሲሰምቻ ያ የቆየ ነው የምላችሁ። አሁን ግን መረጃ ያስፈልገናል። ጆን ዳንኤል አካውንት እንደሚያዘጋና እንደማያዘጋ መረጃ ያስፈልገናል። ምን ትላላችሁ? ምን ትላላችሁ? መረጃ ያስፈልገናል። አሁን ጆን ዳንኤል የቲክቶክ ካምፓኒ ውስጥ አብሮ እንደገባ ማጣራት ፈልጋለሁ። ማርያምን በቃ ጆን ዳንኤል አካውንት ያዘጋል እየተባለ በጣም ይታማል አይደለ? ማስረጃ ቢመጣልን ደስ ይለኛል። እኔ ያለ ማስረጃ ሰው መፈረጃ አልፈልግም። ለምን? እኔ በጣም የደረሰብኝ ነገር ስላለ ነው። ምሳ ይሰራበታል፣ እንደገና ይመለሳል፣ እንደገና ጠዋት ይወጣል፣ ይቀልታል፣ እንደገና ይሰራል። እንደዛ እንኳን አሙቃው ነው እያንቃቃች፣ ለዛው ፕላስቲክ ነው። ፀሐይ ወደ እሷ ቂጥ እንኳን ሊደርስ ገና 2 ደረጃ ማለፍ አለበት። 2 የፕላስቲክ 3 የፓምፐርስ እንትን የሚመስል እንዴት ነው ከጃኒ ጋር የምትወዳደሪው አንቺ? እንዴት ነው የጃኒን ኬስ ካንቺ ጋር ወዳደርሽ ሪዝን ያንቺ የምታረጊው? ሼም አይደለም እንዴ? አትደግፈት፣ አትቆሚላት። ምን አባሽ ሸርሙጣልሽ ደግሞ ቆምሽላት? አልቆምሽም። ለራስሽ የቆመብሽ ቁሙልኝ ልቃሚ እከካ ለራስሽ በኪሊ ማንጃሮ ነው ማንጃሮ በሚል መድኃኒት ኃይል የቆምሽ ሴትዮ አገጭሽ የወረደ እንጥልጥላም አገጫም እንጥላም ማና ባሽ ስለሆንሽ ነው አንቺ የምትቆሚላት። እውነቷ ይቆምላታል።